ክቡራትና ክቡራን ተመልካቾቻችን በአማራ ክልል ላለፉት 19 ወራት ገደማ የመከላከያ ሰራዊት የፋኖ ኃይሎችን ትጥቅ አስፈታለሁ ብሎ ከገባ በኋላ በእግረኛም በታንከኛም በመድፈኛም በአጠቃላይ በመካናይዝድ በድሮን የታገዘ ጥቃት ቢፈጽሙም የፋኖ ኃይሎች ከዕለት ዕለት እየተጠናከሩ የውጊያውም በየአቅጣጫው የሰፋ መሄዱን ያሳያል። ከሰሞኑን ደግሞ በሸዋ ላይ አዲስ እንቅስቃሴ እየተመለከትን ነው። የአማራ ፋኖ ሸዋ የሚንቀሳቀስባቸው ቦታዎች ላይ ብሔርና ሃይማኖት ተኮር ጥቃቶች በአዲስ መልኩ እየመጡ ነው። ይህንን በተመለከተ መረጃውንም እንዲያካፍሉን ማብራሪያም እንዲሰጡን በሸዋ የአማራ ፋኖ የህዝብ ግንኙነት ኃላፊ የሆኑትን ዶክተር አብደላ እንድሪስን አግኝቻቸዋለሁ። ዶክተር አብደላ ስለ ጊዜው አመሰግናለሁ። እስቲ መረጃ በመለዋወጥ እንጀምር። ሰሞኑን በሸዋ ከባባድ ውጊያዎች በሁሉም አቅጣጫ እየተካሄዱ ነውና ጠቅለል ያለ መረጃ ከሰጠኸኝ በኋላ ወደ ዋናው ጥያቄ አመራለሁ። መልካም አመሰግናለሁ ወንድማገኝ። አንተም እንዳልከው በሸዋ ባለፉት በሸዋ ብቻ ሳይሆን በመላ አማራ ክልል ገዛዙ ከፊል በኦሮሚያም አንዳንድ የአማራ ክልል ድንበር አካባቢዎች ጭምር ጥልቅ የሆነ ወይም ደግሞ በስፋት እንቅስቃሴ እያደረገ ይገኛል። እንግዲህ እሱም ለአንድና ለመጨረሻ ጊዜ ደመሰሳለሁ የሚል ያው 30 አያልቅበትም። ያንን 30 ታሳቢ ያደረገ በእርግጥ ዛሬ 30 ይጠናቀቃል። ነገር 30 የመጣ ለውጥ ባይኖርም ግን በአማራ ፋኖ በሚንቀሳቀስባቸው ቀጠናዎች በስፋት እንቅስቃሴ እያደረገ ነው ያለ ኃይሉን ያለ ከባባድ የቡድን መሳሪያዎችን ጨምሮ ማለት ነው። እንግዲህ የአማራ ፋኖ በሸዋ ከሚንቀሳቀስባቸው ቀጠናዎች ውስጥ አንዱ የይፋት ቀጠና ነው። በይፋት ቀጠና ሰሞኑን አገዛዙ በስፋት ሲንቀሳቀስ ነበር። የይፋት ቀጠና ምልህ ማጀቴ ዙሪያ እንዲሁም ከፊል አጣዬና የፍራታ ግድም ገደማ የሚባለው ከአጣዬ ዙሪያ ያለው ቀጠና በስፋት ሲንቀሳቀስ ነው የነበረው አገዛዙ። እንግዲህ ባልተለመደ ሁኔታ አገዛዙ እዛ አካባቢ ላይ በተደጋጋሚ ሽንፈት ይገጥመው ስለነበረ ያን ሽንፈት ለማካካስ በሚመስል መንገድ በተለይም የኦሮሞ ብሔረሰብ አስተዳደር አለ እሱን ማህበረሰቡን ጭምር በማነሳሳት እንቅስቃሴ ሲያደርግ ነው የከረመው። ምናልባት የአማራ ፋኖ በሸዋ ብቻ ሳይሆን የአማራ ፋኖ ሸዋ ጠቅላይ ግዛትም እዛ አካባቢ ይንቀሳቀሳል። በሁለቱም ላይ እንቅስቃሴ ሲያደርግ ነው የከረመው። ምናልባት እዚህ ጋር አንድ ከሰሞኑ ለየት ያለው ነገር ምንድነው? አንድ ቅዠት ሲቃዥ የከረመው ይሄ አገዛዙ በተለይም የኦሮሞማ የሚባለው ፕሮጀክት ይህን ይፋት ቀጠና ከጣርማበር ጀምረህ ቆላማውን ቀጠና ጣወት የሚባለው ይሄ ሸዋሮቢት አጠቃሎ እንዲሁም የፍራታ ግድም አንጾኪያ ገምዛን እንዲሁም የኦሮሞ ብሔረሰብ አስተዳደርን ጨምሮ እስከ ደቡብ ወሎ የተወሰኑ ወረዳዎችን በመያዝ ከዚህ በፊት የነበረውን የቅዠት ፕሮጀክት እናሳካለን ኦሮሚያ ክልል እናደርጋለን በሚል የተሳሳተ ትርክት በዛ አካባቢ ላይ ይፋት ከኦሮሞ ብሔረሰብ አስተዳደር የሚኖረውን ህዝብ በማነሳሳት እና ሚሊሻውን የኦሮሞ ሚሊሻ እንደዚህ አይነት ስውት የሆነ የማይገኝ ነገር ወይም ደግሞ ይሄ ቅዠት የሚመስል ፕሮጀክት እሱን በመያዝ ህዝቡን በማነሳሳት አጠቃላይ በይፋት ህዝብ ላይ ያለ የሌለ ጦሩን በመስበክ አዝምቶ ነው የከረመው። ምናልባትም የሚሊሻ ብቻ ሳይሆን እዛ አካባቢ የሚንቀሳቀሰውን የሸኒ ኃይል ጭምር ጸጉራቸውን በማስተካከል እና በማመሳሰል ከመከላከያ እና ከአጠቃላይ ካለው የክልሉ ጸጥታ ኃይል ጋር በማቀናጀት ጥቃት ሲሰነዝር ሙከራ ሲያደርግ ነው። ይሳካም አይሳካም በእርግጥ የተሳካ ነገር የለም። እሱን ሲያደርግ ነው እንግዲህ የቅዠት ፕሮጀክታቸው። ይህንንም እንግዲህ የሚያረጋግጠው እንደምታውቀው አንተም ኢሊሊ ሆቴል ላይ የነበረው ውይይትና ፕሮጀክት ወይም ደግሞ ይፋ ያደረጉትም ይህ አንዱ እንደማሳያ ነው። እዛ ላይ በጣም በርካታ የመቀስቀሻ ስልቶችን ተጠቅሟል። ማጎንበስና መቼ መገዛት የማይሰለች የአማራ ብልጽግናም ለአገዛዙ ምንድነው እንደ መስዋዕት በሚመስል መንገድ ከኦሮሞ ብሔረሰብ አስተዳደር ጭምር የምንድነው የጥበቃ ሰራተኞችን የክልሉ ጸጥታ መዋቅር ወይም ያለውን ህዝብ ባለመተማመን በማምጣት አጣዬ ከተማ አካባቢ እንዲሁ ጥበቃና በመሰል ስራዎች ሲያሰማሩ ነው የከረሙት። ሌላው እንግዲህ እዛ አካባቢ ላይ አንዳንድ መስመር አካባቢ ላይ አገዛዙ በደረሰበት ሁሉ ህዝብ የመሰብሰብ የማሳቀቅ ነገሮች ነበሩ። በተለይም ህዝቡ እንዳመጸበት በደንብ ያየበት ነው። እዛ እንግዲህ ወደ 12 ቀን የሚደርስ ጊዜ እዛ ያለው የኛ ኃይላችን የአፄ ይኩኖ አምላክ ክፍለ ጦር ትንቅንቅ ላይ ነው የከረመው ማለት ነው። ሌላው ከእሱ ጋራ ተናባቢ በሆነ መንገድ ትልቅ ተጋድሎ ሲደረግበት የነበረው የአማራ ፋኖ በሸዋ የነጎድጓድ ክፍለ ጦር ደብረ ብርሃንና ዙሪያው ሞረትና ጅሩ አካባቢ ሲያደብሩ ዋዩና እንዲሁም ባሉ ቀጠናዎች ላይ ከፍተኛ ተጋድሎ ሲደረግ ነው የከረመው። እሱም እንግዲህ በጣም ባገዛዙ ከፍተኛ ኪሳራ ሲያስተናግድ የከረመበት ነው ማለት ነው። ይሄ በተለይ ነዋሪና ጅሁር፣ ደነባ፣ ደብረ ብርሃን ከተማ፣ የባሶና ወራና ወረዳዎች የሚባሉ አሉ። ወደ 5-6 የሚሆኑ ወረዳዎች ትንቅንቅ ሲደረግ የከረመው በነጎድጓድ ክፍለ ጦር ነው። ሌላው
መርሃቤቴና እንዲሁ ሞረትና ጅሩን አብዛኞቹን ቀበሌዎች ይዞ የሚንቀሳቀሰው እንዲሁም ለሚ አካባቢ ላይ ናደው ክፍለ ጦር እሱም ከፍተኛ ትንቅንቅ ሲያደርግ በርካታ የጠላትን ኃይል ሲደመስስ የቆየበት ነው። ሌላውና ወሳኙ የካሳም ክፍለ ጦር የሚንቀሳቀስበት ቅድም አንተም እንዳልከው ይሄ በረሀት ሀገረ ማርያም አሳግርትና ምንጃር ሸንኮራ አካባቢ የሚንቀሳቀሰው ነው። እሱም እንግዲህ እንዲሁ ለሳምንታት ትንቅንቅ ሲያደርግ የነበረበት ሁኔታ ነው ያለው። እዛ አካባቢ ላይ ቅድም ልክ በተገለጸው መንገድ እዛም የቅዠት በተለይ ምንጃር ሸንኮራ ወረዳ የሚገኝ አውራ ጎዳና የሚባል በአማራ ክልል ውስጥ ይገኝ ያለ ቀጠና አለ። እዛም አካባቢ ላይ ቦታውን በኃይል ከአማራ ክልል በመንጠቅ ወደ ኦሮሚያ ለማካለል እንቅስቃሴ የሚደረግበት ነው። አገዛዙም ሲያደርግበት የከረመው ነው። ይሄ እንደምታስታውሰው በጣም በርካታ የአማራ ማህበረሰብ የተፈናቀለበት ነው። ይሄ መንገድ እንግዲህ የጅቡቲን ጥቁር አስፋልት የሚያገናኝ ነው። እሱን እንግዲህ የመያዝና የመቁረጥ ስራ 1-2-3 ቀበሌዎች አፈናቅሎ ያለበት ነው። እዛም እንግዲህ ሌላ እንዲሁ ቅስቀሳ በማንሳት ህዝብ ላይ በሃይማኖት በብሔር ጥላቻ ሲቀሰቅስ የከረመበት ነው። ሌሎችም ቀበሌዎች ላይ እንደዚህ አይነት ነገር ያለበት ሁኔታ ነው። እንዳጠቃላይ ግን አገዛዙ የከሰረበትና ምንም ትርፍ ያላመጣበት ተዋርዶ የተቀመጠበት ሁኔታ ነው ያለው። በእኛ በኩል ያህል የመጣ ምንም አይነት ኪሳራ የለም። ግን አገዛዙ በኃይለኛው የሰብአዊ ቁሳዊ ኪሳራ ያስተናገደበት ሳምንት ነው ማለት ነው። ወይም ደግሞ የሁለት ሳምንት አካባቢ በእንደዛ ነው ያለፈው። ወንድማዊ በጣም ጥሩ። ከወትሮ ለየት የሚለው አንድ መሰረታዊ ጥያቄ እየተነሳ ያለው ያው የብልጽግና መንግስት በተለይ በጠቅላይ ሚኒስትሩ የሚመራው ሽመልስ የሚመራው የኦሮሚያ ክልልም ብሔር ተኮር ግጭቶችን በተለያዩ ጊዜ በኦሮሚያ ክልል ውስጥ በመቀስቀስ ማንነት ተኮር እልቂት፣ ጭፍጨፋዎች ሲፈጸሙ ታዝበናል። አሁንም ሰሞኑን የተካሄዱት በተለይ በኦሮሚያ ክልል ምስራቅ ሸዋ ዞን በአንዳንድ ቦታዎች ላይ ጦሰኝ፣ ጨፌ፣ ሰልመድ፣ ግንቢቹ እንዲሁም አሁን በተጠቀሰው በሸዋ ምንጃር ሸንኮራ ወረዳ የአውራ ጎዳና ቀበሌ ለመቆጣጠር የሚደረጉ እንቅስቃሴዎች ላይ ሚሊሻውንም የኦሮሚያ ሚሊሻ የኦሮሚያ ፖሊስ ህዝቡንም ለመቀስቀስ የተሞከረበት መንገድ ሃይማኖታዊ ይዘት አለው። የኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ነው። የኦርቶዶክስ እምነት የሚከተሉ የኦሮሞ ተወላጆችም የጥቃቱ ሰለባ እንደሆነ የተገለጸ ነው። በሌላ መልኩ ደግሞ የአማራ ተወላጆችን ከዚህ አካባቢ ነቅላችሁ ሂዱ የሚል እንደው በተዘዋዋሪ በሚደረጉ ግድያ አንዳንድ ማስገደዶች ከሚደረጉ ውጊያዎች ጋር ተያይዞ ምን ትጠብቃላችሁ ውጡ የሚል ነገር አለ። እንደዚህ አይነት ብሔር ተኮርና የሃይማኖት ተኮር ይዘት ያላቸው የግጭት እንቅስቃሴዎች ምናልባት ተስፋ ከመቁረጥ ጦርነቱን ህዝብ ለህዝብ ለማድረግ ብልጽግና ቆርጦ የገባበት ይሆን? ይህን ሴራ ተረድታችሁ ለሌሎች ምናልባት የኦሮሞን ህዝብ ነፃ እናወጣለን ለሚለው አካላት ጥሪ በማድረግ እርምት እንዲወሰድ ይሄ ነገር አደገኛነቱን ለማሳየት መግለጫ ማብራሪያ የሚያስፈልገዋልና በእናንተ በኩል የታቀደ ነገር አለ? መልካም ወንድማጌ፣ በመጀመሪያ ደረጃ መንግስት የሚለው ነገር ላይ በእኛ አተያይ መንግስት የሚለውን አንቀበለው። ምክንያቱም አገዛዝ ነው ሊሆን የሚችለው የመንግስትነት ባህሪ ስለሌለው መንግስት የሚለውን እኔ መጠቀም አልፈልግም። ምክንያቱም ከሚያደርጋቸው የመንግስትነት ባህሪያት ውጭ የመንግስትነት መመዘኛ መስፈርቶች ምናልባትም 1/4 እንኳን የማያሟላ ምናልባትም የተራ ሽፍታ ስብስብ ወደ መምሰል ስለሄደ መንግስት የሚለውን ብዙ አንቀበለውም። ከዛ ውጭ ግን አንተም እንዳነሳኸው አገዛዙ ያው ያለ ደም መኖር የማይችል አቅም የሌለው ሊደርሺፑ የሟሸሸ ምናልባትም የመጨረሻ ላይ ቆይቷል። የመጨረሻ ከደረሰ ማህበረሰቡም ይሄንን በደንብ ጠንቅቆ ያውቃል። ቅድም እኔም በመግቢያ ላይ እንደገለጽኩልህ በተለይም የኦሮሞ ፕሮጀክት ሸዋን እንዲሁም ወሎን የመጠቅለል አባዜ እንዳለው በግልጽ እነሱም ካርታ ጭምር ሰርተው አሳይተውናል። ሊሊ ሆቴልን በነበረው ይህንኑ ነው እኛ መረዳት የቻልነው። ከዛ ባሻገር ግን እንዳጠቃላይ ሲታይ አገዛዙ ምንም ይሁን ምን ስልጣኑን የሚያቆየው ነገር ያቆይልኛል ብሎ ያለውን ነገር ሁሉ ከመጠቀም ወደ ኋላ አይደለም። እዛም ሸዋ ይፋት ቀጠናና ደቡብ ወሎ ቅድም ብዬ ያልኩህ የማይሆን የማይገናኙ ነጠብጣቦች ዶቶችን እየገጣጠመ ነው የሚያነሳው። ለምሳሌ ክልል እናደርጋቸዋለን የይፋትን ቆላማውን ይዘን ሙሉ 5-6 ወረዳ ከሸዋ ከደቡብ ወሎም እንደዚሁ እንዲሁ ኦሮሞ ብሔረሰብ ዞን አድርገን ክልል እናደርጋለን የሚል ዝም ብሎ ቅዠት ህልም እንኳን አይደለም ቅዠት የሚቃዥ አገዛዝ ነው። ከዛም እንግዲህ ስታነሳው አሁንም የተለያዩ ካርዶችን ይመዛል። ከዚህ በፊት የሚያሳይ ነበር ፋኖ የክርስትና እምነት በተለይም ኦርቶዶክስ እምነት ጠበቃ ነው ይላል። እልፍ ሲል ደግሞ አይ የጽንፈኛው
የዚህ አህዳውያንን ለማምጣት ነው። አለፍም ሲል ሌላም ነገሮች ይጠቀማል። የብሔርንም ካርድ ቆይቷል መምዘዝ ከጀመረ አሁን ከዚህ በላይ አጠናክሮ ይሄድበታል። ስለዚህ በእኛ በኩል ቅድም አንተም እንዳልከው በተለያየ ጊዜ እኛ በጠላትነት የፈረጅነው ህዝብ የለም። በጠላትነት ወይም ደግሞ የአማራ ህዝብ ጠላት ብለን ያስቀመጥነው የማህበረሰብ ክፍል የለም። እኛ ጠላት ብለን ያስቀመጥነው አገዛዙን ይሄ ብልጽግና የተባለውን የአረመኔ ስብስብ፣ የገዳይ ስብስብ፣ ደም ካላፈሰሰ መኖር የማይችል ስብስብ ለኢትዮጵያን ብቻ ሳይሆን ለምስራቅ አፍሪካ አሁን ባለው ሁኔታ በአስቸኳይ ልባት ካልተገኘ ስጋት የሚሆን አቅመቢስ የሆነ ምናልባትም በ21ኛው ክፍለ ዘመን እንደዚህ አይነት ደካማ አገዛዝ ወይም ስርዓት የማይታይበት እሱ መንግስት የሚለው ያው ቅድም እንዳልኩ ባልኩ መልክ የሚወሰድ ሆኖ ግን ደግሞ በጣም ከተራ ወንበዴ የወረደ ስራ የሚሰራ ግን ደግሞ የዚች ትልቅ ሀገር ያላግባብ በዚህ አገዛዝ ላይ የወደቀችበትና ሀገሪቱን ወደ አልተፈለገ አዘቅት ውስጥ ህዝቡንም ለልቂትና ለመበታተን ሀገሪቷን ለማፈራረስ ጫፍ የደረሰ እንዲሁም ከማይሆን ነገር ጋር የወደቀ ዲፕሎማሲ በመጠቀም ሀገሪቱ ከአላት ክብርና ልዕልና በተለይም ሉዓላዊነቷን አስከብራ ለዘመናት የኖረች ለአፍሪካውያን ኩራት የሆነች ምናልባትም የአፍሪካ አንድነት ድርጅትን ጭምር በመመስረት ደረጃ ኢትዮጵያ ሀገራችን ትልቅ ታሪክ ያላት መሪዎቿን በትልቁ በስፋት በዓለምም በአፍሪካ አደባባይ ከፍ ብለው ምሳሌ የሆኑባት የነበረችን ሀገር በዚህ ደረጃ ያዋረደ አገዛዝ ስለሆነ ምንም ይሁን ከመጠቀም ወደ ኋላ ስለማይል በእኛ በኩል ግን መላው ኢትዮጵያውያን ይህን ጉዳይ እንዲያውቁት በተደጋጋሚ ስላነሳን ምናልባት አሁን ማለቱ አድካሚ ከመሆኑ የዘለለ ትርጉም ይኖረዋል ብዬ አላስብም። ግን ከዚህ በፊት በተደጋጋሚ ገልጸናል። ምንም ጥያቄ የለውም። እኛ ቅድም እንዳልኩ የገጠመን የስርዓት ለውጥ እንፈልጋለን። ግን ደግሞ ይሄን ስናደርግ ማንንም በማይነካ መንገድ ነውና ኢትዮጵያውያንም በዚህ ደረጃ ተረድተው ይሄንን አስከፊ ስርዓት በመገርሰስ የቀድሞ የአባቶች ቅድመ አያቶቻችን የተከበረችን ሀገር ለመመለስ በሚደረግ እንቅስቃሴ ላይ ጥረት እንዲያደርጉ ጠይቀናል። ይሄ እዚህ ፍሬ አፍርቶ በብዛት እያየን ያለነው ይሄን ነው ማለት የምችለው። በጣም ጥሩ። የመጨረሻ ጥያቄ ምንድነው? ሰሞኑን ከፍተኛ መንግስት ባለስልጣናት በተለይ የአማራ ክልልም የፌዴራሉም ወደ አማራ ክልል እየተመላለሱ ጉብኝት እያደረጉ ፍጹም ሰላም ሰፍኗል እያሉ ነው። የመከላከያ ሰራዊት አዛዦች ደግሞ ፋኖ ተዳክመዋል፣ አማራ ክልል ወደ ቀድሞ መረጋጋት ተመልሷል እያሉ ነው። ቅድም አንተ እንደገለጽከው ደግሞ ዛሬ ነው ነገ ነው የካቲት 30 የሚሆነው። እስከዚህ ብዙ ጊዜ ቀጠሮ አስቀምጠው የፋኖ ኃይሎችን በእነዚህ ጊዜ ውስጥ ደምስሰን አካባቢውን እናረጋጋለን፣ የፈረሰውን የብልጽግና መዋቅር መልሰን እናድሳለን የሚል መግለጫ ሲሰጥ ይሰማል። ይህም በተመለከተ በእናንተ በኩል የተያዘ አቋም ምንድን ነው? አሁናዊ የፋኖ ቁመናስ እንዴት ይገለጻል? መልካም ወንድም አገኝ። ይኸው እንግዲህ እንደምታውቀው ነው። አንዳንዱ በጣም ያስገርመናል። ለኛ ራሱ አንዳንድ የአማራ ክልልን እናስተዳድራለን የሚሉ የኦህዴድ ብልጽግና ምስለኔዎች ባህር ዳር ከተማ ላይ የሆነ ቦታ ላይ ወይ ደግሞ የሆነች ዞን ከተማ ላይ በስንት በመድፍ በታንክ ታጅበው ጉብኝት አረጉ ብለው ዜና ሲሰሩት ያሳፍራል። ነገራችን ላይ ህዝቡን የሚመራውን ህዝብ አብሮ ብሎ መምጣት ጉብኝት አይባልም። ምናልባት ጉብኝት የሚባለው ምንድነው ወንድማገኝ? አይተህ የማታውቀውን በጣም አዲስ ነገር በጣም በጉጉት በቃ ያልሆነና በብርቅዬ የምታየው ነገር ነው። ለእኔ አማራ ክልል እናስተዳድራለን የሚሉ የኦሮሞማ ወይም የኦህዴድ ምስለኔዎች ነው የምንላቸው እኛ መሪዎች እንኳን አይደሉም። ህዝባቸውን በመድፍና በታንክ በታጠረ አይተው መምጣት ምን አይነት እንደሆነ አይገባኝም። የምትመራውን ህዝብ ማየት ጉብኝት ማለት አይደለም። ምኑን ነው የምትጎበኘው? ምኑን ነው የምታየው? ምን አዲስ ነገር ነው? አንተ ካንተ ይወጣ አይደለም እንዴ? ከዛ ማህበረሰብ ወጥተህ ጎበኙ ሊባልም አይችልም። በመሰረቱ ትክክልም አይደለም። የቃላት አገባቡ ራሱ ማንን ነው የሚጎበኘው? ራሱ ህዝቡ የመረጠህን አንተ ያስተዳድረኛል ብሎ ከመረጠ የአንተ ህዝብ ከሆነ ምን ነው የምትጎበኘው? ምን አዲስ ነገር ልታገኝ ነው የምትጎበኘው? እና እንደዛ ብለው ዜና ሲሰሩ አያፍሩም። ስለዚህ በእርግጥ በአንድ ወገን ትክክል ናቸው። ምክንያቱም ያ ህዝብ ከህዝቡ የወጡ አይደሉም። ልቡናቸው ከአማራ ህዝብ የወጡ አይደለም። አሰራራ የሚያገለግሉት የአማራ ህዝብን አይደለም። በምስለኔነት ለኦሮሞማው ብልጽግና ነው የሚያገለግሉት። የአማራ ህዝብ አገልጋይ አይደሉም። ምናልባትም የአማራን ህዝብ እያስለቀሱ እየፈጁ ስለሆነ ህዝቡ እነሱን አብስቶ ይጸየፋቸዋል። እንዲያነሳቸውም አይፈልግ፣ እንዲያያቸውም አይፈልግ። ምናልባትም በስንት መድፍና ታንክ ተከበው ያንን ማየት የማይገባቸውን በጭንቀት ውስጥ ግን ደግሞ ላው ላይ እንደ ኮረቻ ተቀምጠውበት ጥቅሙን ብቻ ሳይሆን ህይወቱን
እያሰጡ ያሉትን በዚያ ማየታቸው ጉብኝት ሊሆን ይችላል። ከዚያ የዘለለ ግን አንድ መሪ የሚመራውን ህዝብ አኗኗር የመሰረታዊ ፍላጎት መሟላት አለመሟላቱን ቼክ ማድረግ ጉብኝት ማለት አይደለም። ስለዚህ ምንም የሚጎበኝ ነገር የለም። ነገር ግን እነሱ ደግሞ በአንድ ወገን ቅድም ባልኩ ልክ ነው የሚወሰደው። ከዛ በዘለለ ግን የፋኖ ኃይል ተዳክሟል የሚባለው ይሄ ቅጥፈት ነው ወንድም አገኝ። ለምሳሌ ሰሞኑን የአማራ ፋኖ በሁሉም አቅጣጫ በጣም በብዛትና በጥራት ሰራዊት ሲያስመርጥ ያለ ኮማንዶዎችን፣ እግረኞችን፣ አመራሮችን፣ ተቋማትን ማሰልጠኛ ተቋማችን እየመሰረተ የተለያዩ አደረጃጀቶችን ሲያጠናክር ጉባኤ ሲያካሄድ ያለ የተለያዩ ቦታዎች ላይ መዋቅር ሲዘረጋ ያንን በተለያየ ህዝባዊ ውይይት ሲያረግ ያለ ምኑ ጋር የሆነ መዳከም ማለት በየቀኑ ለምሳሌ እኔ እንኳን በአማራ ፋኖ በሸዋ ውስጥ አሁን ምን እኔ ባለሁበት ከጥቅምት ጀምሮ እያንዳንዱ ብትቆጥረው ምናልባትም በሰራዊት ማስመረቅ ደረጃ ከ15 ዙር በላይ አሰልጥኗል። የት ጋር ነው ታዲያ ተዳከመ የሚባለው? ባለፉት ሳምንታት እንኳን እንዳየው ከአንድ ሳምንት ወዲህ በየቦታው በጎጃም፣ በወሎ፣ በጎንደር እዚህ በሸዋ በሁሉም አቅጣጫ ሰራዊት እንዳሸን ሲመረቅ ነው የምታየው። ኮማንዶ የሰራዊት ጀብድም የሚሰሩ ዜናዎችን በምስልም በድምጽም እያየን ነው። ቦታዎች አንድም የተለቀቁ አሁን ሸዋ ላይ አንድም የተለቀቀ ቦታ አታገኙ አንድም። ስለዚህ የትኛው ጋር ነው? እንደውም በጣም በርካታው በሰው ኃይል ብቻ ሳይሆን በጦር መሳሪያ በስልጠና ራሱን እያጠናከረ የመጣን አደረጃጀት አዳከም ነው ብሎ ማለት እንቆቅልሽ ነው፣ ተረት ነው። እውነቴን ነው አብደላ። ምናልባት ከዚህም ጋር ተያይዞ ዛሬ የተከታተልኳቸው የመንግስት መገናኛ ብዙሃን በጎጃምም በወሎም በጎንደርም የፋኖ ኃይሎች ጫካው መረረን እያሉ እጅ ሰጡ ብለው 3-4 ሰዎች ከመሳሪያ ጋርም እያሳዩ ነው። ይሄም አንዱ የፕሮፓጋንዳ አካሉ ነው። ይህን ታዝባቸዋል? ወንድም አገኝ ይሄው እኮ ነው። ተስፋ ስፖርት እንደዛ ነው። አንድ ጓደኛዬ ያጫወተኝን ሰሞኑን ልንገርህ። እንግዲህ ደብረ ብርሃን በጣም ሁልጊዜ እንከራከራለን በስልክ እና ደብረ ብርሃን ከተማ ነው እሱ የሚኖረው። ደብረ ብርሃን ከተማ እንግዲህ ቀይት ክፍለ ከተማ የምትባል ያለች እቴጌ ጣይቱ ክፍለ ከተማ ቀይት የሆነች ቀበሌ ያለች እዛው ከተማ ውስጥ ነች እና ከእሷ በ12-13 ኪሎ ሜትር ርቀት ላይ እሷ ላይ አገዛዙን ያለ ከእሷ 13-14 ኪሎ ሜትር ርቀት ላይ የእኛ ኬላ አለ፣ የፋኖ ኬላ አለ። የአማራ ፋኖ ኬላ ጥሎ የሸዋ ጠቅላይ ግዛት ያንን ያስተዳድራል። ከተማውን ጉዶ በረት የምትባላለች ምናልባት አንተም ልታውቃት ትችላለህ። እና ሁልጊዜ እዛ አይቶ ገርሞት ይነግረኛል። እና ምንድን ነው እየሆነ ያለው? እኛ ከተማ ውስጥ የሚሉን ሌላ ነው። አሁን ደግሞ ስናይ እያንዳንዱ እንደዚህ ነው ያለው። ምንድን ነው እየሆነ ያለው አለ። ጣር ማበር አለፍ ብለህ ደግሞ አገዛዙን ታገኛለህ። ምንድን ነው ብሎ ጠየቀኝ ማለት ነው። እና ይሄ ውሸታቸው ነው። አሁን አንተ እናልከው የራሳቸው ሚሊሻ አልብሰው የራሳቸውን ምንድነው ኦሪንቴሽን ሰጥተው ያንን ብለው ቀርጸው እንደዚህ መረረ ጫካ ይላሉ። ሲጀመር ወንድም አገኝ አንድ መያዝ ያለበት የአማራ ፋኖ ጫካ ውስጥ አይደለም። ይሄ በደንብ ተደጋጋሚ ጊዜም ብለናል። አሁንም ድርገሙ የአማራ ፋኖ ጫካ ውስጥ አይደለም ያለው። በጣም ይሄ የሞኝና የተረተረት ጨዋታ ነው። ከዚህ በፊትም እንደምንለው 96.7% የአማራ የሸዋን መሬት የአማራ ፋኖ ተቆጣጥሯል ስንል ውሸት አይደለም፣ እውነት ነው። ስለዚህ ጫካ ማለት ደግሞ ሩቅ ሄደህ ምናምን ነው። የት ሄደህ ነው ጫካ የምትቀመጠው? የአማራ ፋኖ የሚባለው የሆነ አካል ሳይሆን ህዝቡ ነው ካል እዛ ልጆቹ ተዋጊዎቹ በቤታቸው ነው ያሉት፣ ህዝብ ውስጥ ነው ያሉት። ህዝብ ነው እየታገለ ያለው። ስለዚህ የትኛው ጫካ ነው ሄደው የተቀመጡት? ምን ጫካ አለ? ምን ወዴት ነው የምትሄደው? ህዝቡ ነው ጫካ ከሆነ እሺ፣ ነጭ ጤፍ እየበላ ማኛ ጤፍ አይኑ ያየውን እየበላ እየጠጣ ከህዝብ ጋር የሚኖር ታጋይ ወዴት ነው ጫካ የሚገባው? ጫካ የሚባል ነገር የለም በመሰረቱ። ይሄ ግልጽ መሆን መቻል አለበት። እንደሌላቹ ምናልባት ከዚህ በፊት እንደነበሩት የትጥቅ ትግል ውስጥ እንደነበሩ በሀገር ውስጥ ምን በውጭ ተሽሎክልከ ምናምን የምንኖርበት ቀን በቀን ህዝብ ውስጥ ሆነ ነው የምትታገለው። እዛው አብረህ እዛው ከማህበረሰቡ ጋር እየኖር ከማህበረሰቡ ጋር እየሰራ እየበላ የምንኖርን የትግል ኃይል ወይም ህዝብ ወዴት ነው ጫካ ውስጥ የሚገባው? እና ጫካ ያልገባ ሰዎች በሌለ ጫካ ላይ ጫካ ልትዳችልም ጫካ ያልገባውን ሰው ደግሞ ጫካ ገባ ብሎ ማለት የተረተረት ነው። እነሱ ያውሩ፣ ነገር ግን እኛ የአማራ ህዝብ የት እንዳለን ስለሚያውቅ ብዙ የሚገርም ነገር አለ። ስለዚህ ይሄ ውሸት ዲስኩር ነው። እዛው ከሚኒሻ እዛው ከአድማ በተና ከመከላከያ ልብሱን የፋኖን አልባሳት በመጠቀም ፋኖን ያዝን ብሎ ሊሉ ይችላሉ። ይሄ ፍጹም ከእውነት የራቀና ስህተት ነው። እጅ የሰጠን ፋኖ የለም፣ እጅ የሚሰጠን ፋኖ ወደፊትም አይኖርም። ምክንያቱም ምንም ጉዳት ስለሌለበት አምኖበት የገባው ስለ ስለዚህ ይሄ ራሳቸውን ለመሸፈን የሚያደርጉት ተረት ነው ብዬ ነው መግለጽ የምችለው። በጣም አመሰግናለሁ ዶክተር አብደላ እንድሪስ የአማራ ፋኖ በሸዋ የህዝብ ግንኙነት ኃላፊ ለሰጠኝ መረጃ በሚስ ተመልካች ስም ከልብ አመሰግናለሁ።